ጤና ይስጥልኝ። ይህ ኢትዮ ቱዴይ ነው። ለዛሬ ወደ እናንተ ከምናቀርብላችሁ አበይት ጉዳዮቻችን መካከል አንዱ የሆነው የኛ እይታ የተሰኘው መሰናዷችን ጀምሯል። የኛ እይታ ለዛሬ መካከለኛው ምስራቅ ላይ ቆይታውን አድርጎ የእስራኤልና የጋዛ ጦርነትን ይዳስሳል። እናንተም አብራችሁን እንድትቆዩ እንጋብዛለን። ከዚህ የኛ እይታ መሰናዶ ጋር አብረናችሁ ቆይታ የምናደርገው ጋዜጠኛ ደሳለኝ ካሴና እኔም ጋዜጠኛ ብሩክ ለገሰ ከእናንተ ጋር አብረን ቆይታ እናደርጋለን ማለት ነው። አብራችሁን ቆዩ። መልካም ደሳለኝ፣ ለዛሬ እንግዲህ በእኛ እይታ ፕሮግራማችን ልንዳስሰው የሞከርነው ጉዳይ የመካከለኛው ምስራቅ በተለይም ደግሞ የእስራኤልና የሐማስ ጦርነት 154ኛ ቀኑን አስቆጥሯልና በዚህ ሂደት ውስጥ ያሉ ነገሮችን እናነሳለን። አሃዛዊ መረጃዎቹን እንነጋገራለን። እንደዚሁም ደግሞ የእስራኤልና የጦር መሳሪያ አቅሟንን በተመለከተ የምናነሳው ጉዳይ ይኖራል። ከዚህ በተጨማሪ ደግሞ መካከለኛው ምስራቅ ላይ ያለው የፖለቲካ አሰላለፍ፣ የኃይል ሚዛኑ አሰላለፍ ምን ይመስላል የሚለው ነገር እናነሳለን። እንደው በጠቅላላ ስናየው ግን መካከለኛው ምስራቅ ላይ በአብዛኛው በዚህ ቀጠና ውስጥ በጦርነት ህዝብ የተገበረበት በጣም በምልአት ደም የፈሰሰበት ምድር እንደሆነ ተደጋግሞ ይነሳል ማለት ነው። እንደውም ጦርነት በቃ እንደ ቶን እሳት የሚቦገቦግበት አካባቢ እንደሆነ እዛ ምድር ላይ የሚነሳ ጉዳይ እንደሆነ በተደጋጋሚ ይነሳል። እንደውም አንዳንዶቹ የዓለም ፍጻሜ አርማጌዶን የመጨረሻው ጦርነት መነሻ ምድር ተደርጎም ይወሰዳልና ከዚህ አንፃር እንደው መካከለኛው ምስራቅን ስታስብ ቶሎ ወደ አእምሮ የሚመጣው ጉዳይ ምንድነው የሚለውን ነገር እንደ መንደርደሪያ እናንሳ። እሺ፣ በጣም አመሰግናለሁ ብሩኬ። እንዳልከው መካከለኛው ምስራቅ የጦርነት ቀጠና ነው። ብዙዎቻችን ስናስብ መካከለኛው ምስራቅ የደም መፋሰሻ እንዲሁም በርካታ ሰዎች ሰብአዊ መብታቸው የሚገፈፍበት፣ በርካታ የውጭ ኃይሎች ጣልቃ የሚገቡበት፣ በርካታ ችግሮች የሚነሱበት እንደሆነ እናውቃለን። በተቃራኒው ደግሞ ሪሶርስም በብዛት የሚገኝበት ነው። የሀብት ምንጭ መገኛ ነው። በተለይ የነዳጅ መገኛ አካባቢ ነው እና ከዚህ አንጻር የብዙ አይኖች ማረፊያ ሆኖ ይታያል። ስለዚህ እዛ አካባቢ ያለውን መካከለኛው ምስራቅ አካባቢ ያለውን ሁኔታ ስናነሳ በርካታ ሀገራትን ማንሳት እንችላለን። ኢራቅን ብናነሳ ብዙ ጊዜ የጦርነት ቀጠና ነበረ። ኩዌት በተመሳሳይ፣ ኢራንና አካባቢ ያለውን በተመሳሳይ፣ እስራኤልና ፍልስጤምን ስናስብ ደግሞ ሁልጊዜ በተደጋጋሚ እስራኤል ሀገር ከሆነችበት ጊዜ ጀምሮ የጦርነት ቀጠና እንደሆነ እናውቃለን እና ከአረቦች ጋር የነበረውን የ6 ቀን ጦርነትን ብናነሳ ብዙ ጊዜ እዛ አካባቢ ነው ጦርነት የሚካሄደው። ግን ይህን ጦርነት ተከትሎ ሁልጊዜ ተጠቂ የሚሆኑት በጣም ህፃናት፣ ሴቶች እንዲሁ ከውትድርናው ዓለም ውጭ የሆኑ ሰላማዊ ሰዎች ናቸው ተጠቂ የሚሆኑትና አሁንም በእስራኤል ምድር እየሆነ ያለው ይህ ነው። ሰብአዊ መብታቸው እየተገፈፈ ያለው ንጹሃን ዜጎች እንደሆኑ ነው የሚሰማኝና እዛ አካባቢ ያለው ነገር መቼ እንደሚቆም ስናስበው በጣም ያሳስበኛል ብዙ ጊዜና እንዲያው እስኪ አሃዛዊ መረጃዎችን በተመለከተ እንደውም አንዳንዶች ምን ይላሉ? በመካከለኛው ምስራቅ ጦርነት መቼም የማይበርድ እንደ ዕለት እንትን የሚታይበት አውድ ተደርገው ያስቡታል ይሄን አካባቢ ማለት ነው። እንደው ግን በተለይ ደግሞ ወደ እስራኤልና ወደ ጋዛ ጦርነት ደግሞ ጉዳዩን ጠበብ እናድርገው ወደ መካከለኛው ምስራቅ ካነሳ ነው አይቀር ከዚህ አንፃር ስናየው በተለይ ደግሞ በእስራኤልና በፍልስጤማውያን መካከል በጣም ጎልቶ የሚነሳ ለቅራኔያቸው ምክንያት ተደርጎ የሚወሰዱ ሁለት ጉዳዮች ተነስተው ይመጣሉ። አንደኛው በትልልቅ የእምነት መሰረቶቹ በተለይ ደግሞ በክርስትናም ሆነ በእስልምና እምነት ተከታዮች መካከል ቅድስት ምድር ተደርጎ ይወሰዳል ይሄ አካባቢ ማለት ነው። ስለዚህ በዚህ መካከል አይሁዶች አካባቢውን የአያቶቻቸው ርስት መሆኑን ሲያምኑ፣ የፍልስጤም አረቦች ደግሞ ግዛቱ የራሳቸው እንደሆነ አድርገው ያምናሉ። በጣም ገራሚው ነገር ደግሞ ምንድነው? አንዱ ያንዱን መቀበል፣ አንዱ ያንዱን መኖር በጸጋ ተቀብሎ አብሮ ተስማምቶ ለመኖር ጥረት ሲያደርጉ አይታይምና ይሄ ከምን የመነጨ ነው? ጥሩ፣ ብዙ ጊዜ እንግዲህ ተደጋግሞ ይነሳል፣ በሚዲያዎችም በብዛት ይነሳል፣ የፖለቲካ ተንታኞችም በስፋት የሚያነሱት ጉዳይ ነው። ይህ የሚመነጨው የበርካታ ሀያላን ሀገራት ጣልቃ መግባት ይመስለኛል አንዱ። ሁለተኛው ደግሞ መካከለኛው ምስራቅ የእምነቶች መነሻ ነው። የክርስትና እምነትም መነሻ ዛካይ ነው። የእስልምናም በተመሳሳይ
እንግዲህ ከሁለተኛው የዓለም ጦርነት በፊት የነበረውን ሁኔታ ብናይ እስራኤላውያን በመላ ዓለሚቱ ተሰደው እንደነበረ ይታወቃል። እነሱ ቅድስቲቱ ምድር የኛ ናች ብለው ነው የሚያስቡት ብዙ ጊዜና ከዛ ከተበታተኑበት ያ ሁሉ ግፍ ከደረሰባቸው በኋላ ተመልሰው ተሰባስበው እንደ ሀገር መስርተዋል እና ፍልስጤማውያን ደግሞ ያ ግዛት የኛ ነው፣ ያ አካባቢ የኛ ነው፣ አገራችን ነው፣ እስራኤል የምትባል ሀገር የለችም ብለው እውቅና አይሰጡም። ከዚህ በመነሳት የሁለቱ አገራት ግጭት ውስጥ ይገባሉ። የሁለቱ ሀገራት ብቻ አይደለም፣ ቀጠናው እንደ ቀጠና በጎራ ተከፋፍሎ ግጭት ውስጥ የሚገባበት ሁኔታ ይታያልና ከእምነት ባሻገር ሌላ የማንነት ጥያቄ ያለበት ይመስላል። የቦታ የይገባኛል ስሜትም ያለ ይመስላልና ይህን ተከትሎ ደግሞ እስራኤል ግዛቷን ታስፋፋለች በተለያየ አቅጣጫ። እስራኤል የምትባለው ሀገር እንግዲህ ከብዙ ሀገራት ተቆርሰው የተወሰዱ መሬቶችን አሰባስባ ነው እንደ ሀገር የቆመችውና እዚህ ላይ የማንነት ጥያቄም ያለ ይመስለኛል። የግዛት ይገባኛል ጥያቄም ስላለ ወደ ግጭት ይገባሉ። የእምነት ብቻ አይመስልም ጉዳዩ ማለት ነው። እውነት ነው። እንደው አነሳን እንጂ በትልልቅ እምነቶች መካከል እንደው ለምሳሌ ኢየሩሳሌምን በአንዲት ግዛተ ክፍል ኢየሩሳሌምን እንኳን ብንወስድ የክርስትናም የእስልምናም ቅድስት ምድር አድርገው ይወስዷታል እና አይሁዶች የአያቶቻቸው ርስት መሆኑን ሲያምኑ፣ ፍልስጤማውያን ደግሞ የለም ይሄ ምድር የአረቦች ግዛቱም የኛ ነው ብለው ያነሳሉ። ሁሉም ምድሪቱ የኛ ናት ይላል። ያም ለኔ ካለ ሁሉም አንዱ ያንዱን መኖር አምኖ በጸጋ የማይቀበል ከሆነ ይሄው ያ ምክንያት ይወስደናል። በተለይ ደግሞ በዚህ ምድር ላይ ጦርነት የየቀን የየዕለት ተዕለት እንቅስቃሴ አንድ አካል ተደርጎ የሚታይበት ሁኔታ ይነሳል ማለት ነው። አይሁዶችን ስናነሳ ምጽአተ እስራኤል ይሉታል እነሱ። ወደ ቀደመ ምድራቸው የመመለስ ታሪክ አለን ነው የሚሉት። በተለይ ደግሞ መጽሐፍ ቅዱስን እንዳብነት ይጠቅሳሉ ማለት ነው። በሌላ በኩል ደግሞ ፍልስጤማውያን ደግሞ ቀድሞውንም ባለርስት ነን እኛ ባለይዞታ ባለርስት ነን ብለው ያስባሉ ማለት ነው። ከዚህ አንጻር ሲነሳ ግዛቱን ቀድሞ ያስተዳድሩ የነበሩ የቀኝ ግዛት ቅድም ማንተስ እንዳነሳው የሀያላን ሀገራት ፉክክር የሀያላን ሀገራት ፍላጎት እዛ አካባቢ ላይ ሊወሰድ የሚችል የኃይል ሚዛን ምልከታ አለበትኝና ከዚህ አንፃር ቅድሚያ ያን አካባቢ ታስተዳድር የነበረው በቀኝ ግዛት ዘመን እንግሊዝ ነበረች። የእንግሊዝም ደግሞ የእንግሊዝ ስውር እጅ ለአይሁዳውያን እንደመና እንደ ገጸ በረከት የተጠቀመ ይመስላልና ምናልባትኝ ከዚህ አንፃር የምናነሳው ነገር ቢኖር ምንድነው ቀድሞም የመጀመሪያው የዓለም ጦርነትን ተከትሎ በተለይ እዛ አካባቢ የነበረው የኦቶማን ቱርኮች ግዛት ሲፈራርስ በወቅቱ የነበረው የዓለም መንግስታት ማህበር እንግሊዝ ነው ታስተዳድረው የነበረ። እንግሊዝ ደግሞ እዛ አካባቢ ያለውን ፍላጎቷን ለቃ ስትወጣ ነው እንግዲህ የእስራኤል መመስረት ከዛ አንፃር የሚያያዘው ማለት ነው። ስለዚህ የእምነት ጉዳይ ብቻ አይደለም እንዳልከው የሀገራት ፍላጎትም አለ። ከሀገራት ደግሞ በተለይ የአውሮፓውያንን ማንሳት እንችላለን። ልዕለ ኃያሏን ሀገር ብሪታንያን ጨምሮ ማለት ነው። ከዚህ አንፃር እንግዲህ ብሪታንያ በወቅቱ የነበረውን ነገር ስትናገር ምንድነው ብሪታንያን ፍልስጤምን ከሁለት የመክፈልና አንዱን የአረብ ሌላኛውን ደግሞ የአይሁዳ ሀገራት እንዲመሰርቱት ነው እንግዲህ በሊግ ኦፍ ኔሽን ድምጽ እንዲሰጥበት የተደረገ ማለት ነው። ከዛን ጊዜ በኋላ ውጥረቶች ነግሰው ነበረ። አንዴ ሞቅ፣ አንዴ ቀዝቀዝ፣ አንዴ በጣም የጦፈ ጦርነት ይካሄድበታል፣ አንዴ ደግሞ ቀዝቀዝ ያለ ግን እርስ በርስ ሽኩቻ ያለበት ሆኖና ያን ስምምነት መደረጉ ከዛን ጊዜ በኋላም ያመጣው አሉታዊ ተጽዕኖና ያመጣው ኢምፓክት አሁን ላይ ላለው ነገር እንደመነሻ ያገለግልም የሚል እምነት አለ። እውነት ነው። ያው በቅኝ ግዛት የተያዙ ሀገራት በተለይ የአፍሪካ አካባቢ ያለው ሁኔታ ስናይ እንግሊዞች ገብተው የወጡባቸው ሀገራት በሴራ ተተብትበው ነው የሚቀሩት። የመከፋፈል አባዜ የተጠናወታቸው ስለሆነ እንግሊዞች ይከፋፍሏቸዋል። ለወደፊትም የሚፈነዳ ቦምብ ጠምደው ነው የሚወጡትና እዛ መካከለኛው ምስራቅ አካባቢ ይህን ሳያደርጉ እንዳልቀረ ይገመታል። ያም ሆነ ግን እስራኤል በአረብ ሀገራት መካከል የምትገኝ አንዲት ክርስቲያን ሀገር ነች። አንዱም ትልቁ ተጽዕኖ የሚመስለኝ እሱ ነው። ከበባ ውስጥ ነኝ የሚል ስሜት አለ። ከዛ ባሻገር ደግሞ ይህን ከበባም አሸናፊ ለመሆን ከዚህ በፊትም የተጀመሩ ጦርነቶች ስለነበሩ ስጋቶች ስለነበሩ በከፍተኛ ደረጃ የጦር መሳሪያ ታጥቃለች ማለት ይቻላል። አሁን የምናያቸው ጦርነቶች ያን ነው የሚያሳዩት። ህንፃዎች እንደ ሰም ሲቀልጡ እናያለን። ይህን ህንፃን እንደ ሰም
ወይም እንደ ሻማ ሊያቀልጡ የሚችሉ መሳሪያዎች መታጠቋ በራሱ ማን አለብኝነቷን ከፍ ያደረገው ይመስለኛል፣ በራስ የመተማመን ስሜቷንና ስለዚህ በዙሪያዬ ጠላቶች ናቸው የከበቡኝ የሚል ስሜት ስላለ ያን ለማሸነፍ የምታደርገው ግብግብም ያለ ይመስላልና የእንግሊዞች ሴራ እንደተጠበቀ ሆኖ ማለት ነው። በተለይ አሁን ላይ የምናየው ነገር እጅግ በጣም አሳዛኝ ነው። ዘግናኝ ሁኔታዎች ናቸው እየታዩ ያሉትና ከአዋቂ እስከ ህጻናት፣ ከአሮጊቶች እስከ ጎልማሶች በጅምላ እየተጨፈጨፉ ያሉበት ሁኔታ ነው ያለውና አሁን ያሉ አሃዛዊ መረጃዎች በጣም አስደንጋጭ ናቸው። እስኪ እንዲያው አሁን ያለው ሁኔታ ምንድነው መስለው ያን እንመለከተው። በጣም ጥሩ ልክ ነው ደሱ። በተለይ ደግሞ ቅድምም እንደ መግቢያ እንደ ዳራ ካነሳ ነው አንፃር አይተነው እንግዲህ አንዱም ያም ለኔ ላይ በእምነት ቦታዎች የመከበብ በሁለቱ ሃይማኖቶች መካከል ያለ ቅድምም እንዳልከው የመከበብ ስሜት እንዳለ ሆኖ ከዚሁ አንፃር ግን በሁለቱም ወገን ደግሞ አክራሪ ኃይሎች አሉ። በፍልስጤማውያን በኩል አክራሪ አረቦች አሉ። ያ ማለት ምንድነው ምድሩ የኛ ነው የሚል አክራሪ አለ። በዚህኛው በእስራኤል ወገን ደግሞ ከጽዮናዊነት ንቅናቄ ጋር በተያያዘ አክራሪ ሌላ ኃይል ደግሞ አለ ማለት ነው እና ሁለቱም በየፊናቸው ሲሄዱ በየፊናቸው በሚወዱት መሳሳብ ለአላስፈላጊ ግጭት ለዛ አካባቢ ላለው የጦርነት እሳት እንደመነሻ ተደርጎ ይቆጠራል ማለት ነው። ብዙውን ጊዜ እንግዲህ እንደሚታወቀው ወይም የታሪክ ድርሳናት እንደሚነግሩን በ1948 ነው እስራኤል የምትባል ሀገር የተመሰረተችው ማለት ነው። በዚህ ምስረታ ውስጥ የእንግሊዝ ሚና ቀደምም እንዳነሳው እንደገና ደግሞ የባልፎር ስምምነት የሚባለው አለ። ከሱ ጋር ተያይዞ እንደ ሀገር ተመሰረቱ። ከተመሰረቱ ጊዜ ጀምሮ እንግዲህ ጦርነት ሞቅ ቀዝቀዝ ቀደም እንዳልኩት አንዴ ጠንከር አንድ ጊዜ ደግሞ ለላ ያለ ቢመጣም የሰሞኑን ያህል ግን ጦርነት እዛ ምድር ላይ ተካሂዷን ብሎ ለማለት ያስቸግራል። በተለይ ደግሞ በእስራኤልና በእስራኤልና በሐማስ በተለይም ደግሞ ጋዛን መሰረት ያደረገው ጦርነት መካሄድ የጀመረው እንደምታውቀው ጥቅምት 7 ላይ ነው። አሁን ላይ ስንቆጥር 154ኛ ቀኑ ላይ ደርሰናል ማለት ነው። እንግዲህ ቅድም አንተ እያነሳው ነበር በጣም ከፍተኛ የሆነ ሰቆቃ፣ የሰው ህይወት፣ የሀብት ንብረት ውድመት በገፍ ደርሷል ማለት ነው። ምናልባትም እስራኤልና አረቦች የስድስቱ ቀናት ጦርነትም አለ። ከዛ በፊትም ተደጋጋሚ ጦርነቶችን አድርገዋል። ነገር ግን እንደዚህኛው ጦርነት ግን እልቂት የተመዘገበበት ጊዜ አለ ብሎ ማለት አይቻልም። አሃዛዊ መረጃዎች እንደሚነግሩን ከሆነ 72298 ሰዎች ጋዛ ምድር ላይ ያ ማለት ፍልስጤማውያን ቆስለዋል ማለት ነው። በዚህ ጦርነት 31224 ሰዎች ደግሞ ተገለዋል። በጣም የሚገርም ነው ማለት ነው። እንግዲህ ከ100,000 በላይ አጠቃላይ ሁለቱን ስንደምረው ከ100,000 በላይ የሰው ህይወት ጉዳት ደርሷል ማለት ነው። ይሄ ብቻ አይደለም። በአጠቃላይ እንደው በንጽጽር ስናነሳው በጋዛና በእስራኤል በኩል ያለውን ስናነሳ ጋዛ ቅድም እንዳልኩትኝ 31224 ፍልስጤማውያን ተገድለዋል። በሚያሳዝን ሁኔታ ደግሞ የዚህ ግጭት ገፈት ቀማሾች እነማን ናቸው ማለት ነው? ህፃናትና ሴቶች ናቸው ማለት ነው። ከዚህ ውስጥ 12300 የሚሆኑት ህፃናት ናቸው። 8400 የሚሆኑት ደግሞ ሴቶች ናቸው ማለት ነው። ከዚህ ውስጥ 72298 ሲጎዱ 8663 የሚሆኑት ህፃናት ናቸው የጉዳቱ ሰለባ የሆኑት ማለት ነው። 6327 የሚሆኑት ደግሞ ሴቶች የጉዳቱ ሰለባ ሆኗል። በዚህ የ154ኛ የእስራኤልና የሐማስ ጦርነት መካከል ማለት ነው። በዚህ ውስጥ ወደ 8000 የሚጠጉ ሰዎች ደግሞ መድረሻቸው ያልታወቀ ነው። ያ ማለት በምድር ውስጥ በፈራረሰ ህንጻ ሰርቻ ውስጥ ይገኙ አይገኙ የማይታወቅ የት እንደደረሱ የት እንደጠፉ የማይታወቁ ናቸው ማለት ነው። በጣም ብዙ ጊዜ ተደጋግሞ የሚነሳው ይሄ በፍልስጤማውያን በኩል ያለው መረጃ ነው። በእስራኤል በራሷ ወገን ደግሞ ያለው ደግሞ ምንድነው? እስካሁን 1139 ሰዎች ሙተውባታል እስራኤል ማለት ነው። በ8730 የሚሆኑት ደግሞ ተጎድተዋል። አሁን ስናነጻጽረው ያው የበዙቱ ፍልስጤማውያን ናቸው ማለት ነው። እስራኤል ብዙውን ጊዜ መጠነኛ የሆነ ወይም ደግሞ ጥቂት የሚባል ጉዳት ደርሷል። ግን ይሄም ቢሆን ትልቅ ቁጥር እንደሆነ መረጃዎች ያመለክታሉ ማለት እንደ ተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ክትትል ኦቻ መረጃ ከሆነ ደግሞ የደረሱ ጉዳቶች በፋሲሊቲ ደረጃ ስናየው ደግሞ በጣም አሰቃቂ ነው ማለት ነው። ስናነሳው ለምሳሌ 360,000 የፍልስጤማውያን መኖሪያ መንደሮች፣ ህንጻዎች፣ አፓርትመንቶች ወድመዋል። በጣም በሚገርም ሁኔታ ማለት ነው። 392 የሚሆኑ የትምህርት ተቋማት የትምህርት መሰረተ ልማቶች ደግሞ ወድመዋል። 132 የከርሰ ምድር ውሃ ጉድጓዶች
ለመጠጥ ውሃ አገልግሎት ሲሰጡ የነበሩ የከርሰ ምድር ውሃ ጉድጓዶች እንዳልነበረ ሆነዋል ወይም ደግሞ ከጥቅም ውጭ ሆነዋል ማለት ነው። 267 የሚሆኑ የአምልኮ ቦታዎች ደግሞ ተቃጥለዋል ማለት ነው። በጋዛ ውስጥ 35 ሆስፒታሎች አሉ። ከ35 ውስጥ 12ቱ ሙሉ በሙሉ ወድሟል ማለት ነው። ይሄ በጣም ከፍተኛ ቁጥር ያለው ነው ማለት ነው። እንግዲህ ይሄን መረጃ ጠቅለል ሲደረግ ምንድነው በየሰዓቱ እዛ ምድር ላይ እዛ ጋዛ ላይ በየሰዓቱ 15 ሰዎች ይገደላሉ ማለት ነው። ከ15ቱ ደግሞ 6ቱ ህፃናት ናቸው ማለት ነው። በጣም በሚገርም ሁኔታ 35ቱ ሰዎች ደግሞ በየሰዓቱ ይገደላሉ። 42 ቦምብ እዛ ምድር ላይ ይወርዳል ማለት ነው። እንደ ዶፍ ዝናብ ይወርዳል ማለት ነው። በየሰዓቱ ደግሞ 12 የሚሆኑ ህንጻዎች እንዳልነበረ ወይም ደግሞ ከጥቅም ውጭ እንደሚሆኑ መረጃዎች ያሳያል ማለት ነው። ይህን ስናመላክት ደሱ ወይም ስታየው የጉዳቱን ከፍተኛ እንትን እናየዋለን ማለት ነውና ይሄ ሁሉ የደረሰው በእስራኤል የመከላከያ መስሪያ ቤት በኩል እንደሆነ መረጃዎች ያሳያሉ ማለት ነው። ይሄ ሁሉ ውድመት የደረሰውና ይህን አንጻር ስናየው የጉዳቱን መጠን ምን ያህል ከፍተኛ እንደሆነ እናያለን። የእስራኤልን ኃያልነትም ከዚህ ላይ ማንሳት እንችላለን ብዬ አስባለሁ። በጣም ጥሩ መረጃ ነው ብሩኬ። እንደተባለው እጅግ በጣም ሰብአዊ ቀውሱ በጣም አሳዛኝ ነው። በጣም አሳዛኝ ነው። እኔ አሁን ሚዲያዎች ላይ ያየኋቸው መረጃዎች በጣም ስሜት የሚነኩ ናቸው። በብዛት ዛካይ ማለት ነው። ሰሞኑን ያየሁት አንድ ፍልስጤማዊ ወጣት የ3 ልጆች አባት ነው። ቴልአቪቭ ከተማ ውስጥ ነበረ የግንባታ ስራ ይሰራ የነበረውና እዛ ያለ ነበረ እንግዲህ ጦርነቱ የተጀመረው። ቤተሰቦቹ ያሉት ጋዛ ውስጥ ነው። ሚስቱና 3 ልጆቹን ጥሎ ነበረ ለስራ የሄደው። ግን ጦርነቱ እንደተነሳ ሚስቱ ጋር ልጆቹ ጋር በስልክ ብቻ ነበር የሚገናኘው፣ የእንቅስቃሴ ገደብ ስለነበረ በእስራኤል በኩል። መጨረሻ ግን የመጨረሻው ሰዓት ላይ ህዳር 25 ቀን ሚስቱ ደወለችለትና ውዴ ላጠፋሁት ጥፋት ሁሉ ይቅርታ አድርግልኝ፣ ከዚህ በኋላ በህይወት ምንገናኝ አይመስለኝም ብላ ደውላለት ነበረ። ኖ ምንም ያጠፋሽው ነገር የለም፣ ለምን እንደዚህ ትያለሽ አይባልም እኮ ስትለው ሲላት እሷ የተናገረችው በጣም በተሰበረ ድምጽ ነበርና ከዛ በኋላ አልተገናኘንም ነው የሚለው። ለቢቢሲ ነው ቃሉን የሰጠው ወጣቱና ያን የምሽት ከስልክ ግንኙነቱ በኋላ መኖሪያ ቤታቸው በጀት ተመታ ማለት ነው። በአጋጣሚ በሩ ላይ ሚሳኤል ሲወድቅ እሷ ሚስቱ ልጆቹን ይዛ ወደ አጎቱ ቤት ትገባለች ነው የሚለው ማስረጃው። ከዛ በኋላ ግን የተጠለሉበት ባለ 4 ፎቅ ህንጻ ወዲያውኑ በጀት ተመቶ ወደ አመድነት ተቀየረ ማለት ነው። 3 ልጆቹን እና ሚስቱን በተጨማሪ ደግሞ ሌሎች ቤተሰቦቹን ጠቅላላ 103 ቤተሰቦቹ ባንድ የወደሙበት ሁኔታ አለ። ይሄ ወጣት ዛሬ ላይ ምን ሊሆን እንደሚችል ስናስብ በጣም አሳዛኝ ነው። እንዲህ አይነት ሁኔታዎች ናቸው የተፈጠሩትና ልጆቼ ለኔ ትንንሽ ወፎች ነበሩ። እነሱን ላለማስታወስ ስል ከላፕቶፔና ከስልኮቼ ፎቶግራፋቸውን በሙሉ አጥፍቻለሁ ይላልና ህልም ይመስለኛል፣ እውነት አይመስለኝም። ምን ብናጠፋ ነው ይሄ ሁሉ ድርጊት የተፈጸመብን? ምንም አላጠፋንም እኮ ህፃናት ናቸው። ትንሿ ልጄ የዛሬ ወር 2 ዓመት ይሞላት ነበር ይላል ያኔ ዘገባው በተሰራበት ወቅትና በጣም ልብ ይሰብራል። የአምቡላንሶች ሳይቀሩ የቀይ መስቀል ሰራተኞች ጭምር እየተገደሉበት ነው። ይህ የሚያሳየው ምንድነው? ዓለም ፍትሃዊ እንዳልሆነች ነው እኔ የምገነዘበው። ዓለም ፍትሃዊ አይደለችም። በፍልስጤም ምድር፣ በጋዛ ምድር ህፃናት እያለቀሱ ነው፣ አሮጊቶች እያለቀሱ ነው። ዋይታው በጣም ከፍተኛ ነው፣ ግን ሰሚ የለም። እስራኤል ማን አለብኝነቷ አሁን ግን የወጣበት ነው። ዓለም አቀፍ ተቋማት ራሱ ሰብአዊነት የት ገባ ሁሉ ብለህ እንድታነሳ ምክንያት ይሆናል። እውነት ነው። ሰብአዊነት የለም ማለት ይችላል። አሁን ሌላ ሀገር ላይ ቢሆን ምን ሊፈጠር ይችል ነበረ? የእነ አሜሪካ ምዕራባውያን ምን ሊያደርጉ እንደሚችሉ እናውቃለን። ሩሲያ ላይ የተጣለውን የማዕቀብ ጋጋታ እናውቃለን። እስራኤል ላይ ግን ምንም ነገር አልተባለም። እንዲያውም ጦርነቱ ይቀጥል የሚሉ አመራሮች አሉ። በተለይ ከከፍተኛ የአሜሪካ አመራሮች ጭምር መሪዎች፣ ሀገር መሪዎች
ጦርነቱ መቆም የለበትም፣ መቀጠል አለበት። ለይስሙላ ደግሞ ጩኸቱ ሲበዛ ወደ ስምምነት ቢመጡ አይነት ነገር ነው ያለው። በነገር ላይ በዚህ ሳምንት ካይሮ ላይ ድርድር ነበረ። ድርድሩም ያለ ስኬት ነው የተጠናቀቀው። ለቀጣይ ሳምንት የተራዘመበት ሁኔታ ነው ያለው። ግን እንዳልከው አሁንም በጋዛ ምድር በጣም ከፍተኛ እልቂት እንዳለ ነው የሚያሳየው። ጋዛ ላይ ያሉ የሚኖረው ማህበረሰብ 2.5 ሚሊዮን ህዝብ እንደሆነ ነው እየተነገረ ያለው። ከዚህ ውስጥ እንግዲህ 31,000 እና ከዛ በላይ ሞተ ማለት በጣም ከባድ ነው። በሌላ በኩል እየተባለ ያለው የጋዛ ነዋሪዎች የማጽዳት ዘመቻ ጀምራለች እስራኤል የሚሉ ወገኖች አሉ። ይሄ እንግዲህ ሂዶ ምን ሊሆን ይችላል? የኃይል አሰላለፉን የመቀየር አቅም የለውም ብለህ ታስባለህ? እውነት ነው። አሁን በጣም እኔ ሁልጊዜም አእምሮዬ ላይ የሚመጣው የፖለቲካ ፓርቲዎች ወይም ደግሞ ወታደራዊ ክንፎች አሉ እና ዓላማና ግብ ብለው የሚያነሷቸው ነገሮች አሉ። አሁን ለዚህ ሁሉ እልቂት፣ ለዚህ ሁሉ ውድመት እንደ ምክንያት የሚነሳው ጥቅምት 7ቱ የሐማስ በእስራኤል ላይ የወሰደው መጠነ ሰፊ የሚባል ጥቃት እንደሆነ መረጃዎች ያሳያሉ ማለት ነው። ሐማስ ማን ነው የሚለውንም ደግሞ እናንሳውና እንደው አንዳንድ ጊዜ እዚህ አካባቢ ላይ ቆም ብሎ ማየት ያስፈልጋል ብዬ አስባለሁኝ። በተለይ ሐማስ ማን ነው የሚለውን ለግንዛቤ ለማስጨበጥ ያህል ጋዛን የሚያስተዳድር የፍልስጤም የታጠቀ የሚኒሻ ቡድን እንደሆነ ይነሳል። ከበርካታ የፍልስጤም ሚኒሻ ቡድን አባላት ደግሞ እንደ ትልቁ ነው የሚነሳው። እዛ አካባቢ ላይ በጣም በርካታ እንዳሸን የፈሉ የሚኒሻ ታጣቂ ቡድኖች አሉ። ሐማስም እንዳንዱ የሚቆጠር ነው ከነዛ መካከል ማለት ነውና ሐማስ መቋቋሚያ ቻርተር አለው። በጣም በሚገርም ሁኔታ በመቋቋሚያ ቻርተሩ ላይ በግልጽ ምንድነው የሚለው? ለእስራኤል መውደም ሳልታክት እሰራለሁ ነው የሚለው። ያ ማለት እስራኤል ቀደም መነሻችን ላይ እንዳልነው አረቦች እስራኤል የምትባል ሀገር እውቅና አይሰጡም፣ እስራኤሎችም ለፍልስጤማውያን እውቅና አይሰጡም። አንዱ ያንዱን መኖር አይፈልጉም ማለት ነው። ከዛ አንፃር ስናየው ሐማስ እንግዲህ ለእስራኤል መውደም ሳልታክት እሰራለሁ ብሎ በቻርተሩ የተቋቋመ የሚኒሻ ታጣቂ ቡድን ነው። አንቀጹ ላይ እንደዛ ስፍራል በሚገርም ሁኔታ ማለት ነው። ሲመሰረት ደግሞ ሁለት ዓላማዎች ነው የነበሩት። አንደኛው በጦር ክንፉ እስራኤልን መውጋት ነው። በሌላ የጦር መሳሪያው በጦር ክንፉ እስራኤልን መውጋት፣ በሌላኛው በኩል ደግሞ አዜድን አልቃሲም በሚሰኘው ማዕቀፉ ለፍልስጤማውያን ማህበራዊ አገልግሎትን ለመስጠት ተቋቁም ያለው ነው የሚለው። በጣም በርካታ ተከታዮች ወይም ደጋፊዎች አሉት። የጦር ክንፉ በሚገርም ሁኔታ በእስራኤል፣ በአሜሪካ፣ በአውሮፓ ህብረትና በዩናይትድ ኪንግደም በራሷ እንደ አሸባሪ ድርጅት የተፈረጀ ቡድን ነው ማለት ነው። አሁን ሐማስ እንግዲህ ሙሉ በሙሉ ጋዛን ለእስራኤል አስረክቧል ማለት እንችላለን። ጋዛ አሁን በአብዛኛው በእስራኤል ከበባ ውስጥ ያለች አካባቢ ናት ሙሉ በሙሉ። ያ ሁሉ ውድመት፣ ያ ሁሉ የሰው ኃይል ጠፍቶም ቢሆን አሁንም ቅድም እንዳልከው ካይሮ ውስጥም ድርድሮች እየተካሄዱ ነው። ኳታር፣ አሜሪካ እጃቸውን እያስገቡ ግብጽም ቢሆን እጃቸውን እያስገቡ ሽምግልና ድርድር፣ በተለይ ደግሞ የተኩስ ማቆም ስምምነት እንዲደረግ ጥረት ያደርጋልና እዚህ አካባቢ ላይ እንዲነሳ የምፈልገው ነገር ሐማስ እንደዚህ ታጣቂ ቡድኖች፣ ፓርቲዎች፣ ድርጅቶች ህዝባቸውንና ሀገራቸውን ካስጨረሱ በኋላ የትኛውን ትርፍ ነው የሚያገኙት ብለህ ስታስብ አንደኛ የሚያሳዝን ነገር አለውና ከዚህ ላይ የምትለው ነገር ይኖራል ብዬ አስባለሁ። ኦኬ፣ እውነት ነው ብሩኬ። እንደተባለው አንድ የታጠቀ ኃይል መጀመሪያ የሚያስቀድመው የራሱን ጥቅም ነው። ለህዝቦች ጥቅም የሚያስቀድም የታጠቀ ኃይል ብዙ ጊዜ አይታይም። ሽፋን ነው የሚሆነው። ለህዝቦች እታገላለሁ፣ ለህዝቦች ሞታለሁ፣ ህዝቦችን ነፃ አወጣለሁ ይላል። ግን ህዝቦችን ያስፈጃል። ሰላማዊ ሰዎችን ነው ሲያስፈጃቸው የምናየውና የሐማስም ከዚህ የተለየ አይደለም። ሐማስ ምንም አቅም እንደሌለው ከእስራኤል ጋር በወታደራዊ አቅም ተመጣጣኝ እንዳልሆነ ያውቃል። ግን ያን ያክል የሮኬት ናዳ ነው ያወረደው ወደ እስራኤል። ማይገባውን ስተት ፈጸመ፣ በህዝቡ ላይ እሳት ወረደበት። አሁን መጨረሻም ሂዶ ሊሆን የሚችለው በድርድር ጉዳዩን መፍታት ነው ሊሆን የሚችለው። ሌላ ምንም ይሄ ሁሉ እልቂት ከተፈጸመ በኋላ ለድርድር መቀመጥ ነው መፍትሄ የሚሆነው። ምክንያቱም በጦርነት ቢቀጥሉ እያየን ኃይል ሚዛኑ ሊመጣጠን አይችልም። እስራኤልን የመቋቋም አቅም የለውም። ስለዚህ መጨረሻ ላይ ተኩስ አቁሙ ሊደረግ ይችላል ብዬ አስባለሁኝ። ከዛ ባሻገር ግን ሰላማዊ ሰዎች ህይወታቸው ጠፍቷል፣ ማህበራዊ ኑሯቸው ምስቅልቅል ውስጥ ገብቷል። ይህን መመለስ የሚቻል አይመስለኝም። እና አሜሪካም ሌሎች ምዕራባውያንም ጸጥ ብለው የሚመለከቱት
ይህ ሁሉ እልቂት ከተፈጸመ በኋላ እናሸማግላቸዋለን፣ ያው ይቆማል ነው። ይህ በዓለም ጦርነቶች ታሪክ የተለመደ ስለሆነ ይህ ሊሆን ይችላል ብዬ አስባለሁኝ። የሐማስ አቅም ግን በግልጽ የታየ ይመስለኛል። ሮኬት ያን ያክል ኢላማውን የማይመታ ሮኬት አፈነዳ። መጨረሻ ላይ ግን ወደ ምሽጎች ነው መግባት የጀመረው። አንደርግራውንድ ወደ ተቆፈሩ ምሽጎች ነው መግባት የጀመረውና የእስራኤልን ዱላ መቋቋም ይችል አይመስለኝም። ያም ሆነ ግን ሰላማዊ ሰዎች ተጎጂ ሆነዋል። እንዲያውም ሰሞኑን የዓለም ጤና ድርጅት ዋና ዳይሬክተር ጎብኝተው ነበረ ጋዛን። ህፃናት በራብ እየሞቱ እንደሆነ አረጋግጠዋል። 10 ህፃናት በረሃብ እንደሞቱ እንግዲህ ለዓለም አቀፍ መገናኛ ብዙሃን መረጃ የሰጡበት ሁኔታ ነው ያለው። በተደጋጋሚ እየወጡ ጦርነቱ እንዲቆም ለሰብአዊ እርዳታ መንገዶች ሁሉ እንዲመቻቹ ጥሪ ያቀርቡበት ሁኔታ ነው ያለውና ስለዚህ ሰላማዊ ሰዎች አሁን በጣም እየተጎዱ ስለሆነ ሜቢ ጦርነቱ ይቆማል ለተወሰነ ጊዜ ጋፕ ይላል የሚል እምነት አለን። በጣም አሪፍ። የተወደዳችሁና የተከበራችሁ ተከታታዮቻችን እየተከታተላችሁት የምትገኙት የኛ እይታ የተሰኘውን በኢትዮ ቱዴይ የዩቲዩብ ቻናል ወደ እናንተ እየደረሰ የሚገኘውን መሰናዷችንን ነው። መካከለኛው ምስራቅ በተለይ ደግሞ የእስራኤልና የጋዛ ጦርነትን እየዳሰስን እንገኛለን። አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው። ደሱ ሌላኛውን ጉዳይ እናንሳ። እንግዲህ ይሄ ሁሉ የሰብአዊ ቀውስ ይሄ ሁሉ አደጋ ከተነሳ በኋላ የዚህ ሁሉ መንስኤ ተደርጎ የሚታሰበው የእስራኤል የማጥቃት ዘመቻ ወይም ደግሞ የበቀል ሰይፍ እንደሆነ ይታመናል ማለት ነው። ይሄ ሁሉ የተከሰተውና እስራኤል የምትባል ሀገር በጣም ከፍተኛ የሆነ ወታደራዊ አቅም እንዳላት የእግረኛና የአየር ኃይሏን ቢሆን በዓለም እጅግ ተወዳዳሪ እንደሆነ ይነሳል ማለት ነው። ከፍተኛ የሆነ የምትተማመንበት የደህንነትና የስለላ ድርጅቷ ሞሳድ ስመጥር እንዲሁም ደግሞ ተጽዕኖም ዓለም ላይ ጎልቶ የሚታይ የስለላና የደህንነት ድርጅት እንዳላት ይታወሳል። እና ይሄ ሁሉ ስታካሄድ ዓለም ላይ እስራኤልን ተቃውሞ በጣም በርካታ ህዝባዊ ተቃውሞዎች በየጎዳናዎች በየከተሞች ላይ ተካሂደዋል። ተቃውሞዎች፣ ውግዘቶች በጣም ከዚህም ይመጣሉ ማለት ነው። እሷ ግን ጆሮ ዳባ ልበስ ያለች ነው የሚመስለው። አረቦች የራሳቸው አባባል አለ። ምንድነው የሚሉት? አንድ ሺህ እርግማን ያረጀ ሸሚዝ መቅደድ አይችልም ይላሉ። አንድ ሺህ እርግማን እንግዲህ ያረጀ ሸሚዝ መቅደድ አይችልም ይላሉ አረቦች። ያን የራሳቸውን የአረቦችን አባባል ተውሰው ይመስላል ለውርጅብኙ፣ ለተቃውሞው፣ ለእርግማኑ ጆሮ ሳይሰጡ ይህን ሁሉ መዓት እያደረሱ ያሉትና እስኪ የእስራኤልን የጦር መሳሪያ አቅም ጥቂት ብናነሳ መልካም ነው ብዬ አስባለሁ። በጣም ጥሩ ብሩኬ፣ እንዳልከው ነው እንግዲህ ስድብ ጨርቅ አይቀድም ይባላል በሀገራችንም እና የስድብ ናዳዎች ይወርዳሉ፣ የእርግማን ናዳ ይወርዳሉ። እስራኤል ግን ስራዋን እየሰራች ነው ያለችው እና ማቆም አልፈለገችም። ማቆም ያልፈለገችው ማንን ተማምና ነው፣ ምንስ ተማምና ነው የሚለው ነገር የብዙ ሰዎች ጥያቄ ይመስለኛል። እንግዲህ እኛ በገባን ልክ ነው የምናቀርበው። እስራኤል ከፍተኛ ወታደራዊ ስልጠና ታደርጋለች። ከፍተኛ የሆነ የጦር መሳሪያ ክምችት አላት። ከፍተኛ የሆነ በቴክኖሎጂ የመጠቀ መሳሪያ ታጥቃለች ተብሎ ነው የሚታሰበውና ይህንም በተግባር እያሳየች ነው ያለችው። በነገራችን ላይ በዓለማችን 9 ሀገራት ኒውክሌር ታጥቀዋል ተብሎ ይገመታል። ይፋ የተደረገው ነው። ከነዚህ ውጭም ሊኖሩ ይችላሉ። ከነዚህ መካከል እስራኤል አንዷ ናት። እስራኤል የኒውክሌር ቦምብ እንደታጠቀች ወይም የኒውክሌር አረር እንዳላት ያላመነች ብቸኛዋ ሀገር ናት። ከ9ኙ እስራኤል ብቻ ናት ኒውክሌር እንደሌላት እስካሁን የምታስተባብለው ማለት ነው። ሌሎቹ አለን ብለው አምነዋል። የመጠኑን ሁኔታ በደንብ መግለጽ ባይፈልጉም ማለት ነው። ያም ሆነ ግን ከመረጃ ያመለጠ አይደለም። እያንዳንዱ እንቅስቃሴ በመረጃ የተያዘ ስለሆነ እስራኤልም የኒውክሌር ከታጠቁ 9 ሀገራት መካከል መድቧታል። 8ኛ ደረጃ ላይ ነው የምትገኘው ነው የሚለው። 90 የኒውክሌር አረር እንዳላትም ይገለጻል ማለት ነው። በነገራችን ላይ አንደኛዋ ሩሲያ ነች። 5977 የኒውክሌር አረር እንዳላት ነው የሚገለጸው። ሁለተኛዋ አሜሪካ ነች። 5448 የኒውክሌር አረር እንዳላት ይገለጻል ማለት ነው። ሶስተኛዋ ቻይና ነች። 350 ኒውክሌር
እንደታጠቀች ነው የሚነገረው። አራተኛዋ ፈረንሳይ ነች 290 የኒውክሌር አረር እንዳላት ይገለጻል። አምስተኛዋ እንግሊዝ ነች 225 የኒውክሌር አረር እንዳላት ነው የሚገለጸው። ስድስተኛዋ ፓኪስታን ነች 165 የኒውክሌር አረር እንዳላት ይገለጻል። ሰባተኛዋ አሁን የምናነሳት ሰባተኛዋ ህንድ ነች። ህንድ ደግሞ 160 የኒውክሌር አረር እንዳላት ይገለጻል። ስምንተኛዋ እንግዲህ እስራኤል ነች ማለት ነው 90 ቅድም እንደገለጽ ነው። ዘጠነኛዋ ሰሜን ኮሪያ ነች አወዛጋቢዋ የሩቅ ምስራቁ ሀገር ሰሜን ኮሪያ ነች ማለት ነው። ከነዚህ መካከል እንግዲህ ቅድም እንዳልነው እስራኤል እስካሁን አላመነችም ማለት ነው። በተግባር የምናየው ግን እንግዲህ ህንፃዎች ምን ያክል ለእስራኤላውያን ቀላል እንደሆኑ እያየን ነው። ወደ አመድነት ነው የሚቀየሩት። ልክ እንደ ወረቀት ወይ እንደ ፕላስቲክ ነው ህንፃዎች ሲቀጣጠሉ የምናየውና የጦር መሳሪያዎቿ እጅግ በጣም የዘመኑ አደገኛ የጦር መሳሪያ ባለቤት በጣም አውዳሚ እንደሆኑ ያሳያል። ሙሉ አቅሟን ተጠቅማለች ማለትም አይቻልም። አሁን ለጋዛ ነው ያዋለችው፣ ግን በዓለም አቀፍ ደረጃ እጅግ በጣም ተፈሪ ከፍተኛ የጦር መሳሪያ የታጠቀች ግን ትንሽዬ ሀገር እንደሆነች ነው እኔ የሚሰማኝና ዓለምም ለማውገዝ የማይደፍረው ይህን በመስጋት ይመስለኛል። እሷም የማትቀበለው ይህን ተማምና ይመስለኛል። በሌላ በኩል የምዕራባውያን ድጋፍም አለባት። እንግዲህ እንደምናውቀው እና አሜሪካ ይደግፏታል፣ ሌሎችም ምዕራባውያን ይደግፋሉ። ይህን ድጋፍ ተጠቅማ እንግዲህ የምታደርገውን እያየን ነው። ማንም ሃይባይ የሌላት ሀገር ናት ማለት ነው። ስለዚህ ጦርነቱ ቀጥሏል። ወደፊት ምን ሊከሰት ይችላል የሚለውን እስኪ በተወሰነ መንገድ እይታን እናነሳለን። ደሱ ትክክል ነው። በተለይ ደግሞ እስራኤል ቀደም እንዳልነው በጣም ከፍተኛ የሆነ ወታደራዊ አቅም ያላት የእግረኛና አየር ኃይሏም እጅግ ዘመናዊ መሳሪያዎችን የታጠቀ ስመጥር የጦር ኃይል እንዳላት ይታመናል። ከዛ በዘለለ ደግሞ እንግዲህ ወታደራዊ ግዴታን በዜጎቿ ላይ የምትጥል ሀገር ናት እስራኤል። በተለይ ደግሞ ወጣቶቿን ማንኛውም እስራኤላዊ ዜግነት ያለው ወጣት በሙሉ ከፍተኛ የትምህርት ተቋማትን ከመቀላቀሉ በፊት ወታደራዊ ግዴታውን መወጣት እንዳለበትኝ አስምራ ሙሉ ወታደራዊ ዜጎቿን ወታደር ለማድረግ የምትጥራት ያ ማለት ወታደራዊ አቅምን ለመገንባት የምታደርገው ጥረት እንዳለ ሆኖ ማለት ያ ማለት አሁን እንኳን እስራኤል የከፋ ስጋት ውስጥ ገብቻለሁ ብላ ብታስብ እንኳን ዜጎቿ ዓለም ላይ ለመሰባሰብ አፍታም አይወስድባቸው እጅግ በጣም አክቲቭ የሆኑ ዜጎች ነው ያሏትኝ። ወደ 400,000 የሚጠጋ ተጠባባቂ ኃይል ያላት ሀገር ናት። ያ ማለት ምን ያህል በሚሊተሪ ቤዝ በጣም ጠንካራ ሀገር እንደሆነች ማንሳት የምንችለው ነው ማለት ነው። ከዚህ አንፃር ደግሞ ቀደምም እንዳልነው የኒውክሌርና የአቶሚክ ቦምብ ከታጠቁ ጥቂት ሀገራት መካከልም አንዷ እስራኤል ናት። በጣም በሚገርመው ሁኔታ ግን ቀደም እንዳልከው ይፋ ማውጣት አትፈልግም አለኝ ማለትን ማትወድ ሀገር ናት። አንዳንድ ሀገራት ጥቂት ኑሯቸው ብዙ ያወራሉ። ከእስራኤል ደግሞ በተቃራኒው ብዙ ኑሯት ግን ጥቂት የምታወራ ዜጎቿም እንዳላቸው ያን ለራሳቸው በሹክሹክታ ባይን ጥቅሻ ካልሆነ በስተቀር ሌላ ቦታ ላይ መናገር የማይችሉትኝ ከተናገሩ ደግሞ እንደ ሀገር ክህደት የሚቆጠርባቸው እንደሆነ ይነሳል። ግን ዓለም አቀፋው መረጃዎች የተሰወረን ስላልሆነ አንተም እንዳነሳው ይነሳል ማለት ነው። ግን ይሄም ሆኖ እኔ ይሄም ሆኖ በጣም ግርም የሚለኝ ነገር ምንድነው ከአሜሪካና ከወዳጆቹ ሀገራት አሁንም የጦር መሳሪያ ድጋፍ ሲጎርፍላትም እናያለን ማለት ነው። የአሜሪካ የኮንግረስ አባላት ድጋፉን አጽድቀው ወደ እስራኤል ልከዋል። ይሄን ስታስብ ምን ያህል እንትን እንዳለ እናያለን ማለት ነው። የሆነ ሆኖ ግን አንድ መታወቅ ያለበት ነገር ዓለም በኃያላን እጅ ላይ ነው፣ ባለ አቅም ነው የሚወሰነው ማለት ነው። አንድ ሰብአዊነት የምንበለው አለመጠቃትም ወይም አለመደፈር የምንበለው ራስክን የምታድነው ባለህ አቅም ልክ ነው ማለት ነው። እስከሌለ ድረስ የለህም ማለት ነው። ይሄም ይባላል ብዙ ጊዜ በጣም ዌል ነው የሆነ ዘ ፊተስት ዊል ሰርቫይቭ የሚለው አቅም ያለው ኃይል ያለው ነው ሰርቫይቭ ሊያደርግ የሚችለው። ከሌለህ ከምድር በታች እንደምትሆን ዓለም ላይ አሉ የሚባሉትን መከራ ሁሉ መቀናጀት የማይቀር ነው የሚሆነው። ስለዚህ ይሄም ቢሆን ይሄን መገንባት ለነገ የማይባል ነው። የራስክን የጦር መሳሪያ የራስክን ውስጣዊ አንድነት አሁን በጣም በሚገርም ሁኔታ በእስራኤል ፖለቲካ ውስጥ ተቃውሞ በጣም ነፍ ነው።
በቀኝ ዘመሞችና በግራ ዘመሞች መካከል ክፍፍሎች አሉ። በዜጎች መካከልም ልዩነቶች አሉ። ግን ይሄም ሆኖ ሀገራቸውን በተመለከተ ግን ስትሮንግ የሆነ አንድነት ነው ያላቸው። አንድነት አላቸው። ጠንካራ የጦር መሳሪያ አላቸው። ቴክኖሎጂ አላቸው። ይሄም ሆኖ ደግሞ ጠንካራ ወዳጅ ሀገራትን ደግሞ በጎን ያሰልፋሉ ማለት ነው። አሁን ይህን ሀገራት የኛም ሀገር ልትማረው የሚገባ ነገር ነው ማለት ነው። መማር አለብህ፣ ማካበት መቻል አለብህ። ይህን ካላደረግ በጣም አስጨናቂ ነው የሚሆነው ማለት ነው። ከዚህ አንጻር የእስራኤል የጦር መሳሪያ አቅም እንደገና ደግሞ የወዳጆቿ አይዞህ ባይነት በዛ ምድር ላይ በጋዛ ምድር ላይ የፍልስጤማውያን ሰቆቃ ምናልባት እንደው በተኩስ ማቆም ጊዜያዊም ስምምነት ፋታ ሊወስድ ካልሆነ በስተቀር የፍልስጤማውያን ሰቆቃ ግን መቀጠሉ አይቀርም። ምክንያቱም እዛ አካባቢ ያለው የኃይል አስተላለፍ ቅድምም እያነሳ ነው ስለሆነ ማለት ነው። የሆነው ሆኖ ግን አሁን ታላቁ ረመዳን ጾም እዛ አካባቢ ደግሞ እየመጣ ነው። በአረቦች በኩል የረመዳን ጾም አለ፣ በአይሁዳውያን ወይም በክርስቲያኖች በኩል ደግሞ ታላቅ ጾም ይመጣል ማለት ነውና ይህን ጾም ምክንያት በማድረግ የተኩስ አቁም እንዲደረግ ይፈለጋል እና የተኩስ አቁሙ እንደው ይሳካ ይሆን የሚል ሀሳብ ስጥበትና ጠቅላላ ልናደርገው የሚል እምነት አለኝ። እንደው የተኩስ አቁሙ ይሳካ ይሆን? ለፍልስጤማውያንስ ተስፋ ይመጣ ይሆን? መላው ዓለም እዛ ምድር ላይ አይኖች ሁሉ በነገር ላይ እዛ አካባቢ ናቸው። ደቡብ አፍሪካ በዓለም አቀፉ ፍርድ ቤት ላይ በዘር ማጥፋት ወንጀል ከሳታለች እስራኤልን። እዛ አካባቢ የህግ እሰጥ አገባው ቀጥሏል። ዓለም ላይ ተቃውሞም እየበረታ ነው። አሁን ደግሞ እንደምንሰማቸው ከሆነ ደግሞ የእስራኤል ዜጎች ሳይቀሩ የተኩስ አቁም እንዲደረግ እንፈልጋለን የሚል አይነት ነገሮች እየመጡ ነውና መጨረሻውስ ምን ይሆን የሚለውን ሀሳብ ጠቅላላ እናደርገው። እሺ፣ በጣም ጥሩ ነው ጉርጌ። ቅድም እንዳልነው ነው ጦርነቶች ሂደው መቋጫ ያገኛሉ። መቋጫው ደግሞ ድርድርና ውይይት ነው ሊሆን የሚችለው። ሌላ ምንም አማራጭ አይኖርም። የአንደኛውን የዓለም ጦርነትን ብናነሳ፣ ሁለተኛውን የዓለም ጦርነትን ብናነሳ፣ ቀዝቃዛውን የዓለም ጦርነትን ብናነሳ ያየነው ሀገራት ጋር የነበራቸውን ግጭትም ስናነሳ ሂዶ ውይይት ነው መፍትሄ የሚሆነው። አሁንም ተኩስ አቁም ስምምነቱ ይደረጋል የሚል እምነት አለኝ። ጊዜ ሊወስድ ይችላል፣ ግን ይሆናል። ነገር ግን በዘላቂነት ይቆማል ወይ ነው። እኔ በዘላቂነት ይቆማል ወይ የሚለው በጣም ጥያቄ ይመስለኛል። ለብዙዎች ጥያቄ ይመስለኛል። ያ አይመስለኝም። ከዚህ ጋር እንዲያው አንድ መረጃ ማካፈል ፈለግኩኝ። አንድ ያነበብኩት መጽሐፍ ነበርና ሃል ኢንደስ የሚባሉ የአሜሪካዊ ደራሲ የጻፉት መጽሐፍ ነው። ዘ ሌት ግሬት ፕላኔት እርስ በሚል በእንግሊዝኛ ቋንቋ የተጻፈ መጽሐፍ ነው። ይህንን ደግሞ ታዋቂው ደራሲና ጋዜጠኛ ማሞ ውድነህ ወደ አማርኛ መልሰውታል። መጪው ጊዜ በሚል ወደ አማርኛ ተርጉመው ይህ መጽሐፍ አንብቤ ነበርና የመጽሐፉ ዋና ጭብጥ ምንድነው? እምነትን መሰረት ያደረገ ነው። በመጽሐፍ ቅዱስ ውስጥ የተቀመጡ ትንቢቶች ተፈጽመዋል ወይስ አልተፈጸሙም? ወደፊትስ የመፈጸም እድላቸው ምን ያክል ነው የሚል የጥናት ዳሰሳ ነው ያደረገው። የራሱን ጸሐፊው የራሱን ግንዛቤ ግምት ውስጥ አስገብቶ የተፈጸሙ ትንቢቶችንም መሰረት አድርጎ ይዳስሳል እና እዚህ መጽሐፍ ላይ ምንድነው ዋናው ጭብጥ? ዓለም በሁለት ጎራ ትከፈላለች ነው የሚለው። በሁለት ጎራ ትከፈላለች፣ ከዛ ሶስተኛው የዓለም ጦርነት ይነሳል ይላልና እዚህ ላይ በጣም መሰረታዊ ነገሮች ተነስተዋል። ይህ መጽሐፍ ከተጻፈ ቆይቷል። ምናልባት ነው ሶስተኛው የዓለም ጦርነት እየተነሳ ይሆን እንድንልም ትንሽ ፍንጭ ይሰጣል መጽሐፉና በምስራቅ አውሮፓ ጦርነቱ ይነሳል ብሎ ነው የሚያስቀምጠው። ምስራቅ አውሮፓ እንግዲህ አሁን ያለው ጦርነት የምናውቀው ነው። ማንና ማን እንደሆኑ እናውቃለን። ሩሲያና ዩክሬን ናቸው አሁን ጦርነት ውስጥ ያሉት። ሁለቱም ምስራቅ አውሮፓ ላይ ያሉ የአውሮፓ ሀገራት ናቸው። እዛ ይነሳና ዓለምን በሙሉ ያዳርሳል ይላል መጽሐፉ። ዓለምን ሲያዳርስ ዓለም ከሁለት ጎራ ትከፈላለች። በአንደኛው ጎራ ሩሲያ ባለችበት ጎራ ቻይና፣ የኤሲያ ሀገራት፣ የአፍሪካ ሀገራት በሙሉ እና የመካከለኛው ምስራቅ የምንለው በሙሉ እዛ ጎራ ይሰለፋል ይላል። በዛኛው ወገን ደግሞ አሜሪካን ጨምሮ ምዕራባውያን አንድ ላይ ይቆማሉ ይላል እና ጦርነቱ በጣም ሕዝብ የሚያልቅበት ከፍተኛ ውድመት የሚከሰትበት
ጦርነት ሊሆን እንደሚችል ያስቀምጣል። ይህን ደግሞ እምነት ጋር ያገናኘዋልና ዋናው እኛ አሁን እምነቱ ጋር ያለውን ሳይሆን ሳይንሱ ጋር ያለውን ሁኔታ ነው እና ይህ በጣም አስፈሪ ነው። ወደፊት ጦርነቶች እንዳይቆሙ እዛም እዚህም የሚታዩ ግጭቶች እንዳይቆሙ አባባሽ ነገሮች አሉ፣ ፍላጎቶች አሉና እዚህ ጋር ተያይዞ ሁለተኛው የዓለም ጦርነት እንደተጠናቀቀ አንድ አሜሪካዊ ጀነራል የተናገሩት ንግግር ነበረ። ታዋቂ ጀነራል ናቸው። ዳግላስ ማካተር ይባላሉ። ሚዙሪ የምትባል መርከብ ላይ ሆነው ነበር ንግግሩን ያደረጉት። እኒህ ጀነራል ምንድነው የሚሉት? ዓለም ለሳይንስ ከፍተኛ ትኩረት ሰጣለች፣ በተቃራኒው ደግሞ ለእምነት፣ ለባህል፣ ለስነ ስዕል፣ ለኪነ ጥበብ ትኩረቷን ነፍጋለች። ይህ በጣም ጠቃሚና አብሮ የመኖር የመቻቻል ባህላችን እንዲሸረሽረው ምክንያት ሆኗል። ይህ በዚህ ሁኔታ የምንቀጥል ከሆነ የፈራነው የመጨረሻው የአርማጌዶን ጦርነት የሚባለው የመነሳት እድሉ ከፍተኛ ነው። እዛ ምዕራፍ ላይ እንደርሳለን ብዬ አስባለሁ። ስለዚህ ያለን አማራጭ ይላል ያለን አማራጭ ለራሳችን ለማትረፍ ፈቃደኛ ከሆን የህሊና ሚዛን ሊኖረን ይገባል ይላል። የህሊና ሚዛን ሊኖረን ይገባል። አሁን የህሊና ሚዛን የሚባል የለም፣ ያ ጠፍቷል እና ግጭቱ ላለመቆሙ ትልቁ ነገር ይህ ሴታችን በመሸርሸሩ ነው። በሌላ በኩል ደግሞ የዓለም የሰላም ሎሬት ተሸላሚ በጣም ምሁራን ፕሮፌሰሮች ያሉበት አንድ ቡድን ደግሞ ለተባበሩት መንግስታት ወይም ለሀያላኑ ሀገራት ደብዳቤ ጽፎ ነበር በአንድ ወቅት። የደብዳቤው መንፈስ ምንድን ነው የሚለው? ዓለማችን ልትጠፋ ትችላለች ሰው በሰራው። እዚህ መጽሐፍ ላይ ነው፣ በነገራችን ላይ እዚሁ መጽሐፍ ላይ ነው፣ መጪው ጊዜ ላይ ነው ይሄ ነገር ያለው፣ እንዲያነቡም ጋብዛለሁና ዓለማችን ልትጠፋ ትችላለች። የምትጠፋው ደግሞ ሰው በሰራው በራሱ ጥበብ ነው። ስለዚህ እኛ ሰዎች ስለሆንን ለእናንተ ለሰዎች ልመናችንን አቅርበናል። እናንተም ሰዎች ስለሆናችሁ ልመናችንን ትሰማላችሁ ብለን እናስባለን። ይህን ካላደረጋችሁ ግን ዓለም ፍጻሜዋ ይደርሳል ሚል መልእክት አስፍረው ደብዳቤ ጽፈው አስገብተው ነበረ። ይህ የሚያሳየው ምንድን ነው? ዓለም አሁን በተራቀቀ ቴክኖሎጂ በጣም ዘመናዊ የሆኑ ዓለምን ሊያጠፉ የሚችሉ መሳሪያዎችን እያመረተች ነው ያለችውና ሂዶ ይህ ጦርነት ዓለምን ሊያጠፋት ይችላል የሚለው ግምት በጣም ከፍ ይላል። በተለይ በፖለቲካው ዓለም ላሉ ሰዎች ይቅርብ ነውና ይህ በጣም አስጊ ነው። ዓለምን ሊያጠፋት ይችላል። ስለዚህ ቅድም የተነሳነው ጉዳይ የፍልስጤምና የእስራኤል የጋዛና የእስራኤል ጦርነት ሊቆም ይችላል ለጊዜው፣ ግን አጠቃላይ በዓለም ያለው ሁኔታ የመቀጠል እድሉ ሰፊ ነው የሚል ሀሳብ ነው ያለው። በጣም አሪፍ። ልክ ነው። እንግዲህ አጠቃላይ ሁነቱ እዛ ምድር ላይ መካከለኛው ምስራቅ በተለይ ደግሞ በእስራኤልና በጋዛ መካከል እየተካሄደ ያለው ጦርነት በእርግጥ አሁንም ቀጥሏል። ነገር ግን ጎን ለጎን ደግሞ ጊዜያዊ የተኩስ አቁም ድርድሮች እየተካሄዱ ነው የሚገኘው። ከፍተኛ የሆነ ውጥረት አለ። በእርግጥ እስራኤላውያንና መሪዎቻቸው እንደሚሉት ሐማስን ሳናጠፋ አንተኛም ነው የሚሉት። የሐማስ ሴል ደግሞ በጣም በብዙ ሀገራት የተሰራጨና ክንፉ ብዙ እንደሆነ እየታየ ነው የሚገኘው። በእርግጥ ጊዜያዊ የተኩስ አቁም ሊኖር እንደሚችል ፍንጮች እየወጡ ነው የሚገኙት። በተለይ ደግሞ የፕሬዝዳንት ባይደንና አስተዳደራቸው ወደ ምርጫ መግባትን ተከትሎ የሚመጣበት እዛ አካባቢ ላይ ያለውን ነጥብ ላለመጣል ወይም ደግሞ በምርጫው ውስጥ ላለመሸነፍ እና ደግሞ እዛ አካባቢ የሚኖሩ የኃይል አሰላለፎች ያለውን ነገር ለማብረድም ቢሆን ጊዜያዊ የተኩስ አቁም ልክ እንደባለፈው ሁሉ ሊኖር ይችላል የሚል እምነት አለን። ይህም ሆኖ ግን የፍልስጤማውያን የነጻነት የዲሞክራሲና ራስን በራስ የማስተዳደር ህልም የመሳካት እድሉ ግን አሁንም በጣም ለዜሮ የቀረበ ነው ማለት ይቻላል ማለት ነው። የሰብአዊ እርዳታዎች ግን አሁንም በአየር እየደረሱ ነው የሚገኙት። ምናልባትኝ በመጠንና በአይነት ጨምሮ የሰብአዊ እርዳታዎች ሊደርሱ ይችላሉ ጋዛ ላይ የሚል እምነቱም አለን። እዛ ባሻገር ደግሞ ጦርነቱ ደግሞ አሁንም የኃይል አሰላለፉና ውጥረቱ ተጠናክሮ ቀጥሎ ምናልባት ወደ ሌሎች አካባቢዎች እንዳይሰፋ ከፍተኛ የሆነ ስጋት አለ። እንደምታውቀው በቀይ ባህር አካባቢ የሁቲዎች ለፍልስጤማውያን
ደግፎ መቆም፣ በሂዝቦላህ ደግሞ በዛ በኩል አለ። በዛ ውስጥ ደግሞ ኢራን እያሰማራቸው ያለ በጣም በርካታ ታጣቂ ቡድን አለና ከዚህ አንፃር እየሰፋ ሄዶ ምናልባትም ደግሞ የሶስተኛው የዓለም ጦርነት ቀደም ያልከው ማርማጌዶ ለምንሰኘው ጦርነት መንስኤ እንዳይሆን ሀገራት ሰከን ማለት መቻል አለባቸው የሚል እምነት አለን። ጋዛም በራሱ ፎይታ አግኝቶ ፍልስጤማውያን ፎይ የሚሉበት ምናልባትም በመጠለያ ጣቢያም ቢሆን እኮ ንጹህ አየርና ሰላማዊ ንፋሳማ አየርን ማግኘትም እኮ አንዳንዴ መልካም ነው የሚሆነውና ያን እንዲያደርጉ ሁሉም ሰከን ማለት መቻል አለባቸው። እስራኤልም አሁን እየመዘዘችው ያለችውን የጦር አዙሪት ቀነስ አድርጋ ጦሯን ወደ ሰገባው ትመልስ ዘንድ የተገባ ነው የሚል እምነት አለን ማለት ነው። የተወደዳችሁን የተከበራችሁ ተከታታዮቻችን ይህ የኛ እይታ የተሰኘው በኢትዮ ቱዴይ የዩቲዩብ ቻናል እየተላለፈ የነበረው ፕሮግራማችን እዚህ ላይ ተጠናቋል ማለት ነው። ለዛሬ መካከለኛው ምስራቅን ቆይታ አድርገን በእስራኤልና በጋዛ ጦርነት ያሉ ጉዳዮችን ዳሰስን። አሁናዊ መረጃዎች፣ ታሪካዊ ዳራዎች እንዲሁም ደግሞ ምልከታዎችና የጦር መሳሪያ ምልከታውና የኃይል አስተላለፉን ቃኝተንበታል። በዚህ ሁሉ ቆይታ ውስጥ አብረናችሁ የነበርነው ጋዜጠኛ ደሳለኝ ካሴና እኔም ጋዜጠኛ ብሩክ ለገሰ ነበር። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ጤና ይስጥልኝ።